በኢቢኤስ ቴሌቪዥን የምናውቀው ጋዜጠኛ ዮናስ ከበደ ከ40 ሺህ በላይ ህፃናት የሞቱበትን የዘር ማጥፋት ወንጀል የጋዜጠኝነት ሙያዊ ስነ ምግባርን ጥሶ የህፃናቱን ሞት ለመደበቅ ሞክሯል ሲል አልጀዚራ ይፋ አድርጓል። ሰማችሁ? በአዲስ አበባ ሆቴሎች ወደ ሆስፒታልነት እየተቀየሩ ነው። ምንድነው የተፈጠረው? እስኪ መረጃውን በአጭሩ ልንገራችሁ። የአዲስ አበባ ዳናዊት መክበብና ጓደኞቿን በተመለከተ አንድ አስገራሚ መረጃ ወጥቷል። የፕሮግራም አስተዋዋቂ ዳናዊት መክበብና 4 የሥራ ባልደረቦቿ በመቶ ሺዎች የሚቆጠር የዜጎች ገንዘብ በማጭበርበር ወንጀል ተጠያቂ እንዲሆኑ የቀረበው። ሰላም የኔ ተወዳጆች እንደምን አላችሁ? ዛሬም እናንተን በሚመጥኑ በተመረጡ ቪዲዮዎች ለእናንተ መጥቼላችኋለሁ። ከእናንተ የሚጠበቀው ቪዲዮ እንደምትወዱት ስለማልጠራጠር ላይክ አድርጋችሁ መጀመር እንዳትረሱ። 10 ሺህ ብር ደግሞ ልሸልማችሁ ወደ እናንተ መጥቻለሁ። ሸለም ይሄንን ቻናል ሰብስክራይብ ማድረግና ቪዲዮን ላይክ በማድረግ ብቻ የ10 ሺህ ብር ተሸላሚ ይሁኑ። ሁለተኛ ተሸላሚ የ5 ሺህ ብር ሽልማት፣ ሁለተኛና ሶስተኛ ደግሞ 2500 ሽልማችሁ መጥቻለሁ። ይሄም የሚሆነው እንግዲህ 60 ሺህ ሰብስክራይብ ስገባ ነው። ሳምንቱን ሲያነጋግሩ የነበሩ ቪዲዮዎች መካከል ኢቢኤስ ላይ የምናውቀው ዮናስ ለ40 ሺህ ህፃናት መሞት ተጠያቂ ነው ሲል አልጀዚራ ይዞት የወጣውን መረጃ ብዙ ሰዎች እየተነጋገሩበት ነበረ። ሌላው ደግሞ እንግዲህ ተወዳጇ አርቲስት ዳናዊት መክበብ እንግዲህ ከባድ የሆነ ክስ ቀርቦባታል። ማለዳ ኮከቦች ላይ የምናውቀው ፍጹም ልጅ ላይ ደግሞ የደረሰበት እጅግ በጣም ሰቅጣጭ ነገር ብዙዎች እንዲነጋገሩበት ምክንያት ሆኗል። እነዚህንና ሌሎችንም ሳምንቱን በስፋት ሲያነጋግሩ ወደ ነበሩት ቪዲዮዎች እናልፋለን። ላይክ ማድረግ እንዳይረሳ። ወደ ቪዲዮ ሜሪትስ ፕሮፐርቲ እንኳን አደረሳችሁ እያለ ቤተ መንግስት ፊት ለፊት ፍሬንድሺፕ ፓርክ፣ አራዳ ፓርክና ዩኒቲ ፓርክ መሃል እያስገነባ ነው ባለው ውብና ዘመናዊ የመኖሪያ አፓርትመንት በዓሉን ምክንያት በማድረግ የ30% የዋጋ ቅናሽ የተደረገባቸውን የመኖሪያ ቤቶች እንሆ ይሎታል። በጥሬ ገንዘብ 70% ለሚከፍሉ ደንበኞች ባለ 1 መኝታ 3 ሚሊዮን ብር፣ ባለ 2 መኝታ 6 ሚሊዮን ብር እንዲሁም ባለ 3 መኝታ በ9 ሚሊዮን ብር ማግኘት ይችላሉ። በዚሁ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትን በአንድ አካቷል። እንዲሁም በ10% ቅድመ ክፍያ ቀሪውን በ3 ዓመት እየከፈሉ የቤት ባለቤት ይሁኑ። ለበለጠ መረጃ ከታች ባለው ስልክ ይደውሉ። መጀመሪያ ቪዲዮአችን እንግዲህ ሁሌም አስተማሪ እንደሆነ ይታወቃል። ኪዳነ ምሕረት ደጅ ሄዶ ያፈረ ማን ነው ወገኖቼ? እሷ ለምኗት ድረሽልኝ ብሏት ከልጅሽ ከወዳጅሽ አማልጂኝ ብሏት ምስጢር ያልተፈታለት ቋጠሮ ያልተበጠሰለት የተሰነጠቀው ያልተጠገነለት የተሰበረው ያልታደሰለት የፈረሰው ያልተጠገነለት ማን ነው ወገኖቼ? እንዴ ከጥቅስ በላይ አይደለች እንዴ እሷ? ምዕመናን እኔ አንድ ተአምራት ልንገራችሁ። በዚህ በዓለም አቀፍ ታላቅ መጽሔት ላይ የወጣ ተአምራት ልንገራችሁ። እየሰማችሁኝ ነው? ለኔ አትታዩኝም። ትስሙኝ አትስሙኝ አላውቅም። አንድ ተአምራት ልንገራችሁ። ታይምስ መጽሔት ወይም ኒውስ ዊክ ላይ ነው የወጣው። አንድ በአረቡ ዓለም የሚኖር አንድ እጅግ የከበረ ባለጸጋ በአንዲት አረብ ሀገር ሊባኖስ ይመስለኛል የእመቤታችን የቅድስት ድንግል ማርያም ቤተክርስቲያን ባለበት ድንቅ ድንቅ ተአምራት እንደሚፈጸሙ ይሰማል። ይልቁንም ልጆች ላጡ ስለት እየተሳሉ በልጅ እንደሚባረኩ ይሰማል። ከዚያ በኋላ ምን ያደርጋል መሰላችሁ? ይህ ሰው ወደዛች ሀገር እጅግ ባለጸጋ ነው። ልጅ ትሰጠው ዘንድ ለመማፀን ወደዛች ሀገር ይሄዳል። እንደደረሰ አንድ ታክሲ ነጂ ያገኛል። ወደዛች ቤተክርስቲያን እንዲወስደው ይጠይቀዋል። ሊያሳየው ይወስደዋል። ካሳየው በኋላ ያ ሰው ስለት ይሳላል። የዛሬ ዓመት ልጅ ከታቀፍኩኝ ከልጅሽ ከወዳጅሽ አማልደሽ ልጅ ከሰጠሽኝ $200,000 ይዤ እመጣለሁ ይልና ይሳላል። እጅግ ባለጠጋ ሰው ነው። ከዓመት ከምናምን በኋላ የተወደደች ማርያም ስዕለቱን ፈጸመችለት።
እሺ የመጀመሪያው ዳናዊት መክብብ ምን ገጠማት? ዳናዊት መክብብስ ምን አድርጋ ነው ከባድ ክስ ሊቀርብባት የቻለው የሚለውን በመመልከት እንጀምራለን። ዳናዊት መክብብ እና ጓደኞቿን በተመለከተ አንድ አስገራሚ መረጃ ወጥቷል። የፕሮግራም አስተዋዋቂ ዳናዊት መክብብ እና 4 የሥራ ባልደረቦቿ በመቶ ሺዎች የሚቆጠር የዜጎች ገንዘብ በማጭበርበር ወንጀል ተጠያቂ እንዲሆኑ የቀረበባቸው ክስ በፌዴራል መጀመሪያ ደረጃ ፍርድ ቤት ቦሌ ምድብ ችሎት መታየት ጀምሯል። ከአዲስ አበባ የሚሰራጨው ኢትዮፒካ ሊንክ ሬዲዮ ፕሮግራም እንደዘገበው ይህ ክስ በዳናዊት ዝናና በማስታወቂያዎቿ እውነተኛነት ላይ ከባድ ጥያቄዎችን ያስነሳ ሲሆን የፍትሐ ብሔር ክሱ በዋናነት ያተኮረው ወደ ውጭ ሀገር እናወጣቸዋለን በሚል ተስፋ ከዜጎች በተሰበሰበ ገንዘብ ላይም ነው ተብሏል። ይህ ክስ በዳናዊት ዝናና ማስታወቂያዎች እውነተኛነት ላይ ከባድ ጥያቄዎችን ያስነሳ ሲሆን የፍትሐ ብሔር ክሱ በዋናነት ያተኮረው ወደ ውጭ ሀገር እናወጣቸዋለን በሚል ተስፋ ከዜጎች በተሰበሰበ ገንዘብ ላይ ነው ተብሏል። እንደ ከሳሾች ዝርዝር መረጃ ኤቢኤል ኮንሰልታንሲ የተባለው ድርጅት ቤተልሔም ታደሰ፣ ገሊላ በለጠ፣ አቤል ተስፋይና ዳናዊት ወይንም ወላንሳ መክብብ ከእያንዳንዱ ተበዳይ 437,000 ብር ተቀብለዋል። ይሁን እንጂ ተከሳሾች ቃላቸውን ባለመጠበቃቸውና ገንዘቡንም ለመመለስ ፈቃደኛ ባለመሆናቸው በአጠቃላይ 13 ሰዎች በጋራ በመሆን የሕግ የበላይነት እንዲረጋገጥ ለፍርድ ቤት አቤቱታቸውን አቅርበዋል። ይህ ክስ ከዳናዊት ጋር በተያያዘ ትልቅ ትኩረት እንዲያገኝ ያደረገው ተበዳዮቹ ለድርጅት ገንዘባቸውን የሰጡት እሷ በሰራችው ማስታወቂያ ላይ ያላቸውን እምነት መሰረት በማድረግ መሆኑ ነው። የተደነገገው ማስታወቂያ አነጋጋሪ ወይንም ወኪሉ የመረጃውን ትክክለኛነት የማረጋገጥ ግዴታ አለበት የሚለውን ሕግ ዋቢ በማድረግ ዳናዊትም ሆነ ድርጅቱ ለደረሰው ጉዳት በአንድነትና በነጠላ ተጠያቂ መሆን እንዳለባቸው ያሳስባል። ጉዳዩን እየተመለከተ ያለው የቦሌ ምድብ 4ኛ ፍትሐ ብሔር ችሎት የቀረበለትን የክስ ሰነድ መርምሮ ውሳኔ ለመስጠት ለየካቲት 27 ቀን 2018 ዓ.ም ተለዋጭ ቀጠሮ ሰጥቷል። ይህ የፍርድ ቤት ውሳኔ ታዋቂ ግለሰቦች ለሚያስተዋውቋቸው ድርጅቶች ያላቸውን የሕግ ተጠያቂነት ወሰን የሚያሳይ በመሆኑ በብዙዎች ዘንድ በጉጉት እየተጠበቀ ይገኛል። በግል ጋርዶችና በፖሊስ ማስፈራሪያዎች ማገቶችም ጭምር ነበሩ ሲል እንግዲህ ተበዳዮች እየተናገሩ ነበረ። ብዙ ገንዘቦችን አወጥተናል። አጠቃላይ ወደ 437,700 አወጥቻለሁ። እኔ አሁን ከክፍለ ጋር የሚመላለሰው ከዛም በላይ ገንዘብ አወጥቻለሁ። መጨረሻ በዛ እንትን እያለን ያው ፕሮሰሱ በቃ አልቋል። አሁን ወደ ውጭ ሀገር ቲኬት ምናምን መቁረጥ አለበት ብላችሁ በቃ ቲኬትንም የቲኬት ገንዘብን አስገብተን አካውንት ላይ እስከዛ ቀን ተዘጋጀ ብላ ገንዘብንም የምንዘጋጀው ነገሮች ልብስ፣ ሻንጣ ምንም አዘጋጅተን ቤተሰብ ልሸኝ ራሱ እስከ አዲስ አበባ መጥተዋል። ከመጣን በኋላ ያን ቀን አልሆነም ነገ ተነጎዳ እያለች በቃ ብዙ ነገር መከራዎችን አሳየች። እስከዛም ገና ሌላ በደል ያው በፖሊስ ማባረር፣ የግል ጋርድ ጠብቃ ማፋን፣ ማስመታት። እኔ አሁን 2 ቀን እንደዚህ በቃ ሌላ ይገካል ነው አስተረፈኝ። ለሁለት ሆኖ አፍኖ ነበረ። እንደዛ ነገሮች በደሎች ደርሷል። እንኳን ጠይቀን ፍትህ ጠይቀን ወደ መንግስት አካል ላይ ብንሄድ በየቦታ ስንሄድ ፍትህን ማግኘት አልቻለም። ፖሊስ ጣቢያ ስንሄድ በቃ ምላሽ ሆኖ በቃ ግልጽ ሆኖ ነገር ማግኘት አልቻለም። የፌዴራል ፖሊስ ሄደናል። የተለያዩ ቦታዎችን ገብተን ግን ለኛ ፊት የሆነ ነገሮችን አላገኘንም። አሁን ከኔ ጋር ከክፍለ ሀገር የመጡ ልጆች ብዙ ልጆች ናቸው። አሁን ራሳቸውን በቃ መምጣት ትራንስፖርት አወጡ መምጣት ራሱ አልቻሉም። ተስፋ ቆርጦ ቤት ሌሎቹ የተለያዩ ሱስ ውስጥ የገቡት ሰው መጥቶ የራሱን ያጠፉት አሉ። ከኛ ውስጥ በጣም ብዙ ልጆች ተበዳዮች ናቸው። አሁን በግሩፕ ላይ ስንል ከ500 በላይ ነው ልጆቹ። እኔ በህጋዊ መንገድ ላይ ስናየው ፕሮሰስ ቤቱ የተደረጉ ነገሮች ብዙ ነገሮች ትክክለኛ ነገር ይመስላል። ህጋዊ ፍቃድ አለ እና ታዋቂ አርቲስቶች ናቸው ማስታወቂያ ሰሩት። በዛ ሁኔታ እቺ ነው እኔ ፕሮሰስ የጀመርኩት። ግን ያን ምላሽ ገንዘቡ ይመለሳል የሚባለው በውሸት እንትን ነው የምታረገው እንጂ ትክክለኛ መልስ ማግኘት እስከሆነ አልቻልንም። እኔ አሁን መቼ ነው የተመዘገብከው? ምን ያክል በዚህ ጥያቄ ውስጥ አለ ማለት ነው? አሁን 2015 አካባቢ ነው ፕሮሰሱን የጀመርኩት እኔ እስከ 16 ያልቃል ሲባል ነው ወደ ከ2 ዓመት በላይ ሆኗል ማለት ነው። 2 ዓመት አካባቢ በ6 ወር ያልቃል ነው የተባላችሁት። ውላችሁ እንደዛ ነው የሚለው? ውል አለ አይደል? ውል ወስዳል። ደግሞ እንግዲህ ጋዜጠኛ ዮናስ ከበደ 40 ሺህ ህጻናት መሞት ተጠያቂ ነው ሲል አልጀዚራ የወጣው መረጃን አስመልክቶ የዮናስን የስልክ ልውውጥና የመሳሰሉትን ቪዲዮዎች ደግሞ እንመለከታለን ማለት ነው። በኢቢኤስ ቴሌቪዥን የምናውቀው ጋዜጠኛ ዮናስ ከበደ ከ40 ሺህ በላይ ህጻናት የሞቱበትን የዘር ማጥፋት ወንጀል የጋዜጠኝነት ሙያዊ ስነ ምግባርን ጥሶ የህጻናቱን ሞት ለመደበቅ ሞክሯል
ተገድሏል ሲል አልጀዚራ ይፋ አድርጓል። ትናንት ምሽት አልጀዚራ ያወጣው መረጃ ጋዜጠኛውና ሌሎች ከኢትዮጵያ የተውጣጡ ጋዜጠኞች ድምፅ ለሌላቸው ድምፅ መሆን የሚለውን የጋዜጠኝነት መርህ በግልጽ በመጣስ ከ40 ሺህ ህጻናት የተገደሉበትን የእስራኤል ጭፍጨፋ ለመሸፋፈን ተመልምለው ወደ ወራሪዋ ሀገር ሂደው እንደነበር አስታውቋል። በጣም የሚያሳዝነው ደግሞ የኬንያና የሌሎች ሀገር ጋዜጠኞች ለሙያቸው ታምነው የተበጀተላቸውን ረብጣ ዶላር ገሸሽ በማድረግ እንዲህ አይነት የዘር ማጥፋት ለመሸፋፈን ሙያችንም ህሊናችንም አይፈቅድም ሲሉ የኢትዮጵያ ጋዜጠኞች ግን ዮናስ ከበደን ጨምሮ 20 ሰዎች በአንድ ጥሪ ብቻ እሺ ማለታቸው ምን ያክል የሰብአዊነት ጥላት መሆናቸውን በግልጽ ማሳየታቸው እንደ ሀገር አፍረንበታል ሲሉ ብዙዎቹ አውግዘውታል። የኢቢኤሱ ዮናስ ከበደ ነበር። ዮናስ ስለ እስራኤል ቆይታው ይነግረናል፣ እንዴት እንደነበር እንዴት እንዳሳለፈው። ዮናስ ስልክ መስመራችን ላይ ይገኛል። ጤና ይስጥልን ጋዜጠኛ ዮናስ ከበደ እንደምን አለ? እግዚአብሔር ይመስገን። ሻሎም ብለናል። ከኢትዮጵያ እንደምን ናችሁ? እግዚአብሔር ይመስገን ሻሎም። እኛም ሰላምታችን ይድረሳችሁ እዚህ ኢየሩሳሌም። እናመሰግናለን በጣም። አዎ ዮናስ፣ እንግዲህ ሰሞኑን የጋዜጠኞች የልዑክ ቡድን በእስራኤል ጉብኝት አካሂደዋል። ከመካከላቸው አንዱ አንተ ነበር። እስራኤል እንዴት አያሃት? አሁን ድረስ ገና ካሁኑ ናፈቀች። እንግዲህ ከመጣው ዛሬ 3ኛ ቀኔ ነው፣ ግን በቃ ገና ካሁኑ ናፈቀች። እንግዲህ ደግሞ እስራኤልን 2 ዓመት ሙሉ ወጥሮ ያዛት ጦርነት ነበር። ያው እስራኤል ያለ መነጋገሪያ ናት። አሁን በጦርነቱ ደግሞ በተለይ ብዙ ነገር ይባላልና እንደው በአካል ስታዩት በውጭ ሰሙት ከነበረው ግንዛቤ አንፃር እዚህ ገብታችሁ ስታዩት የጦርነቱ ሁኔታስ እንደው ምን ይመስል ነበር? እንዴት ተረዳችሁት ያለውን ተጨባጭ ሁኔታ? ታንክ ዩ። ያው የጋዛ ቦርደርን ጉብኝት አድርገን ነበር። በጣም በቅርብ ርቀት ነው ጋዛ ነው የሚናት። እንግዲህ በሁለቱ መካከል ያለው የእግረ መንገድ ለመመልከት ችለናል። እንደ ሰው ነው እንደ ሀገር እንደ ዜጋ ምናምን ብቻ ሳይሆን ሰው በሚለው ስሜት ብቻውን ብታየው ያማል። ያላምን ሰሚ ነገር የምታየው ነገር በፎቶግራፍም በቪዲዮም እንደገና የቆሙ ሐውልቶችም በተለይ ደግሞ እንደዚህ በጦርነት ምክንያት ጉዳት የደረሰባቸውን ቤተሰቦችንና አካባቢዎችን በተጨባጭ አይተናልና ያማል። እንደ ሰው ያንድም ሰው ነፍስ ቢሆን ዋጋ አለው። በአምላክ ፊት ሁላችን እኩል ስለሆነና ጦርነት የሚያመጣውን ጠባሳ ከመንገድ አይተናል። እኛ እንግዲህ ጦርነትን ያው ማህል ከተማ ስለሆነ የምንኖረው እኛ እዚህ እንዳጋጣሚ የጦርነት ድምፁንም ብዙ የመስማት አጋጣሚ የለም። ኦፍ ኮርስ የጦርነት ድምጽ የሚያጓጓ ሆኖ አይደለም፣ ግን ጤኑ ሞር የሚሰማሽ አንድ ነገር በአካል ስታየው ነው፣ በቦታው ስትገኝ ነው፣ በአውዱ ስትሆኝ ነው ጤኑ በደንብ የሚሰማሽና የሰው ልጅ በዚህ ደረጃ መሆን የለበትም። በሳይንስና ቴክኖሎጂ ከፍ ስንል ግን ይሄም ትልቁ ጣባ እውነት ነው። እንደው ከኛ ማህበረሰብ እስከ ኢትዮጵያ ቤተ እስራኤላውያን ጋር የተገናኛችሁበት አጋጣሚ ነበር? አዎ አጭር ጊዜ ነው። አንዱ ግን በጣም ይቅርታ መጠየቅ ፈልገው ለእናንተም ለአድማጮችም በተለይ አበበ መለሰን ሊያገኙ ብዙ ሞክሮ ነበረ። ኢትዮጵያ እስራኤል ኤምባሲ ገና ከዚህ ተነግሮ ነበር። እናንተ ጋር ደግሞ ስንዳ ተፈረፈን። ይሄ ፕሮክሲሚቲ የሚባል ነገር አለ። የቋንቋው ቅርበቱ ራሱ እናንተ ቤተ እስራኤላውያን ስለናንተ መዳረሻ ነው የምትመስለው ኢየሩሳሌም። ይሄ መባረክ ነው እንደ ሀገር። ከዛ ውጭ ደግሞ ቀል ያለ ላይፍ ነው ሰው የሚኖረው። ይሄ ካለባበሱ ጀምሮ ነው ያየሁት ነው እንግዲህ የምነግርሽ። ሲምፕሊሲቲ ያለው ይሄ በጣም ጃንኪ የሆነ ነገር፣ በጣም ፎርማል የሆነ ነገር ሆነ አይተናል። ያ ትልልቅ ውሳኔዎች የሚወሰኑበትን ፓርላማ መጎብኘታችን ለኛ ትልቅ ነገር ነው። ከዛ ደግሞ ማለዳ ኮከቦች ላይ የምናውቀው ፍጹም ልጅ ላይ የደረሰው አሰቃቂ ነገር ብዙዎች እንግዲህ ልባቸው እንዲሰበርና እንዲያለቅሱ ምክንያት ሆኗል። ምንድነው የሚለውን ከፍጹም ከራሱ ከአባትየው ደበት የሚለውን ሰምተን እንመለስ። ከልጆቹ ክፍል ውስጥ አንደኛው ትንሹ ጮኸ ማለት ነው። በጣም የሚያስደነግጥ አጫጫ ነው የጮኸው። ተሯሩጠን ክፍላቸው ስንገባ እሱ አልጋ ስር ነው ያለው ትንሹ፣ ትልቁ አልጋው ላይ ሆኖ ይሄኛው ከስር ሆኖ ትንሹ በእግሩ ፍራሹን ይገፋል፣ ትልቁ ደግሞ ከላይ ሆኖ ይዘላል ማለት ነው እየተጫወቱ። ይሄኛው እንዲየገፋ ከላይ ሲዘል እግሩን አጥፎታል ወደ ተቃራኒ አቅጣጫ። እንግዲህ እንዳሉን ከሆነ ስንመጣ ግን ምንም የሚታይ ነገር የለም። በጣም ህመም ላይ ነው ያለው። ይጮሃል። በቃ ተደነጋገጥን። አጋጣሚ ለአዲሱ ህፃን ለሆስፒታል ቀጠሮ ስለምንሄድ በዛው ኢመርጀንሲ ይዘነው እንሄድ ብለን ተሯሩጠን ይዘነው ወጣን። በባህሪው ያው እሱ ብዙ ነገሮች ስለሚያካብድ ያው እንክብካቤ ስለሚፈልግ ትንሽም ነገር ስትቧጭረው ይሁን ምናምን እንደዚህ ብሎ ነው የሚውለው። በቃ ባንዴጅ
ባንዴጅ አርጉልኝ ስለሚያካብድ እያካበደ እንዳይሆን የሚል ጥርጣሬ ኖረኝ። ምክንያቱም ከውጭ የሚታይ የለም። ለማጠፍ ለመዘርጋት ስሞክር እግሩን ያለቅሳል። ከዛ ሆስፒታል ደረስን። ኤኒዌይስ ኢመርጀንሲ ወዲያውኑ እነሱ ራጅ አነሱትና አዩት። ምንም ፍራክቸር የለውም፣ የተሰበረ አጥንት ምናምን አያሳየንም። ስለዚህ ፔኑን ለጊዜው ኮንትሮል እናርገው ብለው ያው ኢትዮጵያ ጀሶ እንደምንለው ታሸገለት ማለት ነው። ታሽጎ 2 ሳምንት ይቆይና ከ2 ሳምንት በኋላ ቀጠሮ ተይዞለት ሆስፒታል ይሄድ ተባልን። ኤኒዌይስ ብቻ 2 ሳምንቱም አለፈ። ወደ ሆስፒታል ተመልሰን ስንሄድ አሁንም በፍጹም መርገጥ አይችልም። ስለዚህ ሆስፒታሉ ጋር ተነጋገርንና ሁለተኛ ቼክአፕ ተደረገ። አሁንም ያው ነው። መጨረሻ ሲቲ ስካን ይነሳ ተባለ። ሲቲ ስካን ሲነሳ አስደንጋጩ ነገር በመኪና አደጋ ወይንም ደግሞ በከባድ ስፖርት ሊከሰት የሚችለው ፒሲኤል የሚባል ሊጋመንት ወይንም ደግሞ ጉልበትን የላይኛውን ሰውነታችን የላይኛውን እግር ክፍልና የታችኛውን የሚያያይዘው ጉልበታችን መካከል ያለ ሊጋመንት ወይንም ደግሞ ጅማት ነገር ተበጥሷል ማለት ነው። ኤሲኤል እና ፒሲኤል የሚሉት አለ። ኤሲኤል ከፊት ነው፣ ፒሲኤል ከኋላ ነው ያለው። የኋለኛው ሙሉ ለሙሉ ተቀዷል። ከዛ ሚኒስከስ የሚባለውም እንዳለ ቲር አርጓል፣ እሱም ተቀዷል። ስለዚህ 2 አይነት ጉዳት አለው። በጣም አስደንጋጭ ነበረ መረጃውን ስንሰማ። ከዛ በቃ ሆስፒታሉ ምንም ሊያደርግለት አልቻለም። ምክንያቱም ይሄ የፒሲኤል አደጋ በሰርጀሪ ነው የሚስተካከለው፣ ይስተካከላል በሰርጀሪ። ነገር ግን በሰርጀሪ ለማስተካከል እድሜው አይሆንም። 4 አመቱ ወደ 5ኛ አመቱ ሊሻገር ባለበት ቅጽበት ስለሆነ የተከሰተው በዚህ እድሜ ተከስቶ አይተናናቅም። እንደተባለው በመኪና አደጋ ወይንም ደግሞ በከባድ ስፖርታዊ ግጭት የሚፈጠር ነገር ነው እንጂ በሱ እድሜ የሚከሰትም አይደለምና ምንም ልናደርግ አንችልም። እንዴት ምንም ልናደርግ አንችልም? በጣም ፈታኝ ጊዜ ነበር። በጣም ከባድ ህመም ውስጥ ነበረን እኛ። ምክንያቱም በሱ እድሜ ሰርጀሪ ካልተደረገ ምንድነው የሚሆነው? በጣም አሳሰበን። ከዛ በኋላ እነሱ ጋራ ምንም መግባባት አልቻልንም። ወደ አገር ቤት ልንመለስ ነው ብለናቸው ስለነበረ በቃ ብሬስ የሚባል ነገር አለ። ያው ሲተኛ የሚወልቅ ደግሞ ተነስቶ ሲንቀሳቀስ የሚታሰር የእግር ብሬስ በሱ እድሜ መገኘት ስለማይችል የአዋቂ የእጅ ብሬስ ይታሰርለት በሚል እሱ ተወሰነ። ከዛ በኋላ እሱ ገዝተን ልናረግ ስንሞክር ምንም በቃ እግሩ ጋር አብሮ ሊሄድ የሚችል አይደለም እና እዛኛው ሆስፒታል የሄድንበት ምንም አይነት እርዳታ ማግኘት ስላልቻለን ተስፋ ቆርጠን ሌሎች ሆስፒታሎች ማፈላለግ ጀመርን። ሁለተኛ ሆስፒታል ሄድን። ሁለተኛው ሆስፒታል በሱ እድሜ ሰርጀሪ ስለማንሰራ አይሆንም አሉ። ከዛ በኋላ ወደ ሌላ ሐኪም ጋር መረራችን። አጋጣሚ የሄድንበት ሆስፒታል እኔ የልጄ እንኳን እንዲህ አይነት ነገር ቢገጥመው ቀጥታ የሚሄደው እከሌ የተባለ ዶክተር ጋር ነው በሚል ወደ ሌላ ሆስፒታል ስካቲሽ ራይት የሚባል ሆስፒታል ተላክን። እዛ ሄደን እዛ ደግሞ እነሱም ማድረግ የምንችለው ነገር አትሊስት አንደኛው ሚኒስከስ የሚባለው ሌላ የጎንዮሽ ጉዳት ሊያመጣ ስለሚችል እሱን ትሪት ለማድረግ እንሞክራለን። ሳይቀደድ በብስ ብቻ ካሜራ ነገር ውስጥ አስገብተው የሚወስዱት ሰርጀሪ ነው። እሱን አደረጉ። ለማንኛውም እሱ መደረግ ስለነበረበት ሙሉ ለሙሉ ትኬታችንን ካንስል አድርገን ኢትዮጵያ አየር መንገድ ነበር የቆረጥነው። ስንደውል ያው 1 አመት ድረስ መራዘም ይችላል፣ ሆልድ ልናረገው እንችላለን ብለዋል። እንግዲህ ሆልድ ተደረገና ያው ሰርጀሪ ማድረግ ነበረበት። ለ1 አመት ያክል የሚዘልቅ ትሪትመንቶች አሉት፣ ፊዚዮቴራፒ አለው፣ ብዙ ነገሮች አሉት። እንደተባለው ግን ፒሲኤል የሚባለውን ጉዳት የሊጋሜንቱ ጉዳት ግን እድሜው 16 አመት ቢያንስ 15 አመት እስከሚሆነው ድረስ ማድረግ አይቻልም ተብሎ እሱ አሁንም አልተደረገለትም። ነገር ግን ሚኒስከስ የሚባለውን ጉዳት አከመውታል። ደግሞ ያላቻ ጋብቻን በተመለከተ ሰመረ ባሪያው እጅግ በጣም አንጀት የሚያርሰን ንግግር ተናግሮ ነበረ። ሰምተነው እንምጣ። ተክተክ እጠቀማለሁ፣ ቲክቶክ እጠቀማለሁ። ከዛ እሱ ላይ ስለ ትዳር ሲያወሩ ሰማሁ። እሺ። ከዛ እሱን ሲያወሩ ሰምቼ ስልካቸውን አነሳውኝና ደወልኩላቸው።
ደውዬላቸው እሺ አሉኝ። ተነጋገር ተነጋግረን ጨረስን። ከዛ በኋላ ለመጀመሪያ 2500 አስገብልኝ አለኝ። ምን እንድነው የተደረገው? ከልጁን ጋር የምታወሪው ትዳር የሚፈልገው ልጅ ጋር የምታወሪው እፈልጋለሁ ብለሽ ልካሽ ማለት ነው? አዎ። ከዛ የምታየው ልጁን 2500 ብር ላኪልኝ ሲሉኝ እሺ ብዬ በባንክ ቤት ላኩኝ። ከላኩኝ በኋላ ልኬለቴ ካለቀ በኋላ እንደገና 73,000 ብር 600 ላኪልኝ አለኝ። ለምኑ? ለሰርጉ ማዘጋጃ አለኝ። ቆይ መጀመሪያ አንቺ ወንዱን መረጥሽ? ፎቶ ልኮልኝ አይቼዋለሁ። ፎቶ አለሽ? አለኝ። ኧረ ልታገቢው የነበረው? አዎ። ወይ ቆንጆ ነው። አዎ። ምንም አይልም ነበር። ሊበላ 2500 ብር አረከሰም ልጁ። እንዴት አይነት ዕቃ ነው የገዙት? አሁን ዕቃዬን ተበላው ነው የሚሉት እርሱ። እኔ እኮ መበላቱና ነውሩ አንሶ በአደባባይ መውጣቱ ደግሞ ቬሎ ተለብሶ ግርም ነው የሚለኝ። ልጁ ያሉት መቼም አዶን ነው። ምን አይነት ልጅ ሊያገኙ እንደሚችሉ አላውቅም። ወይ ለሱም ዋሽተውት ይሆናል። እንኳንም አልተደረገ ሰርኩ ዲዛስተር ነበር የሚሆነው። ተናንቃችሁ በኋላ ሌላ ቲክቶክ ታሪክ ነበር የሚሆነው። ትልልቅ እርሶ ትልቅ ሰው ነው። ታውቅ ትልቅ ሰው ነው። ይሄ ትልቅ ትልቅ ሰው ነው። በጣም ትልቅ ሰው ነው። እጅግ እና የሆነ ነገር መቼም ማህበራዊ አቋም ሶሻል የሆነ ስታንድ አለውት። በቃ የከሌ ጎረቤት ነዎት፣ የነከሊት ድር አባል ነዎት፣ የከሌ እንደዚህ ነዎት፣ የእንትና እናትም ነዎት። እርግጠኛ ነኝ አሁን ቅርብ ደብሮት ሊሆን ይችላል። ሎንሊነስ ነገር ነው እንጂ ባልበም እንዲያርገው 2500 ሰጥተው ሊያፍሱ ጩጬ ልጅ እንዲህ ይሄንን ሁሉ እርግፍ አድርገው ትተው አሁን ያለውን ማህበራዊ አቋሙን በቃ ከሌ መባሉን ትተው ምን ቢያገኙ ነው ግን እንደዚህ ነው የሚቀሉት? መተው የገዛው ተቃጠፋብኝ ምናምን ግን ሲጀመር ይሄ ኢሹ ነው። እንደኛ ኢትዮጵያውያን እኮ ነን። የራሳችን ነገር እኮ አለን እንዴ። ምን ነው አቀልሎት እርሶ እንደዚህ የቬሎ ማስጠላት ደግሞ በዛ ላይ አሁን ሾው መሆኑ ነው እኮ ተከፍሎት ከሆነ መቼም እርሶ ሙሽራ መስለው የሰሩት ኢንተርቪው ያው ዩቲዩበሮቹ በአብዛኛው ዶክመንተሪ ስለምትሰሩ ሰው እየከፈላችሁ ትወና ስለምትሰሩ የትወና ታሪክ ከሆነ አያምርም፣ አልተተወነም በደንብ ያምራል በጣም ልጁ ምናምን ትልቅ ሰው ወጥቶ የ60 ምናምን ሴት እየወጣው ባለፈው ጡት መያዣና የሆነ ነገር አድርገው ጡቴ ራሱ ገና አልወደቀም ምናምን እንዴ። እና ምን ይሁን ሳታችሁ? ምን ነው ሰፈር ውስጥ እትዬ ምን ለው ሰው እንጣ እንዴ? ታናናሾቻችን ቀዳ ብለው የሚያዩት ሴቶች ይውጡ እንዴ? ሞዴሎቻቸው እብዶኑ ሮል ሞዴል አድርገው የሚወስዷቸው ትልልቆቹ ሰዎች ቦታችሁ ላይ ስላልተገኛችሁ እኮ ነው። ስንት ሰው ሞዴል መሆን የሚችሉ ሰው ነው ታው እነሱ ቁጭ ብለው ባህልየው ጠፋብሽ ምናምን ቅብርጥስዬ። አቀራቢዎችም ኃላፊነት የጎደላችሁ የምታቀርቡት ሳይታወቅም የምትሰጡት ጀስቲፊኬሽን በጣም ሰውን ሞኝ የሚያስመስል እናንተ ብቻ የምታውቁት ህዝብ አያውቅም። ሁሉም ሰው የሶሻል ሚዲያ የራሱ እንትን አለው። ማህበራዊ ሜንስትሪም ቲቪ ሚዲያ ላይ ነው የእንግዳ ስታንዳርድ የሚጠበቀው። ሶሻል ሚዲያ ግን ፍሪ ነው። ፍሪና ብልግና ሶሻል ሚዲያ ብልግና ነው ለመባለግ ስለፈለገን መጣን ከሆነ ፋይን፣ ለማጥፋት የሆነ ነገር ለማበላሸት መጣን ከሆነ ፋይን። ሶሻል ሚዲያን አመጸዳድቆ ለራሳችሁ ድሬስ እንደዚህ በልካችሁ መስፋት መሞከር ግን ትክክል አይደለም። ስንት ቁም ነገር ቢወራበት ነው ሶሻል ሚዲያ፣ ስንት ነገር ሼር የሚደረግ ነው። እንደው ሳት ብሏችሁ አንዳንዶቹ የውጭ ሀገሮቹን ብታዩስ፣ እኛም ሀገር ስንት ጨዋ ዩቲዩብ ቻናሎች አሉ። እነሱን ብታዩስ ማብራሪያችሁ ያስጠላኛል። አንዳንድ ዩቲዩበሮች ጋብዟችሁና ይሄ እንቅልፍ የማይወስዳችሁን ነገር የሰራችሁትን ፋውል የ6 ዓመት ልጅ በአባቷ ደፈራት ማለት ተብሎ እዚህ ጋር ይነካኝ ምናምን እያለች ያቀረብናችኋት ልጅ እንቅልፍ ሲከለክላችሁ ሲጸጥታችሁ አንድ ዩቲዩበር ጋር ደውላችሁ እንግዳ አድርገኝ ትሉትና ለማብራራት ትሞክራላችሁ። ጉዳያችሁ ነው ውርደታችሁን በሰው ልክ ለመስፋት በልክ ስፋ ወንድሜ፣ በእኛ ልክ አልንሰፋው። ሶሻል ሚዲያ ባህሪው ነው ምናምን። እርስዎ ግን ይደበቁ እንደ ማስጠላቱ እንደው ካጠፋብኝ ምናምን ልጅ እቃ ገዝተው በ2500 አይተው ዋጋ እንዲህ ገምተው ነው ወይ ምን ይላል? ደግሞ እንግዲህ በአዲስ አበባ ላይ የሚገኙ ሆቴሎች ወደ ሆስፒታልነት እየተቀየሩ ይገኛሉ። ሜሪትስ ፕሮፐርቲ እንኳን አደረሳችሁ እያለ ቤተ መንግስት ፊት ለፊት ፍሬንድሺፕ ፓርክ፣ አራዳ ፓርክና ዩኒቲ ፓርክ መሃል እያስገነባ ነው ባለው ውብና ዘመናዊ የመኖሪያ አፓርትመንት በዓሉን ምክንያት በማድረግ የ30% የዋጋ ቅናሽ የተደረገባቸውን የመኖሪያ ቤቶች
እነሆ ይሎታል። በጥሬ ገንዘብ 70% ለሚከፍሉ ደንበኞች ባለ 1 መኝታ 3 ሚሊዮን ብር፣ ባለ 2 መኝታ 6 ሚሊዮን ብር እንዲሁም ባለ 3 መኝታ በ9 ሚሊዮን ብር ማግኘት ይችላሉ። በዚሁ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትን በአንድ አካቷል። እንዲሁም በ10% ቅድመ ክፍያ ቀሪውን በ3 ዓመት እየከፈሉ የቤት ባለቤት ይሁኑ። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ሰማችሁ? በአዲስ አበባ ሆቴሎች ወደ ሆስፒታልነት እየተቀየሩ ነው። ምንድነው የተፈጠረው? እስኪ መረጃውን በአጭሩ ልንገራችሁ። የአዲስ አበባ ሆቴሎች ከቼኪን ወደ ቼክአፕ የዲፕሎማሲና እንግዳ ተቀባይ ከተማ የመሆን ህልም በሰነቀችው አዲስ አበባ ከተማ የሚገኙ አንዳንድ ሆቴሎች ወደ ሆስፒታልነት ሲቀየሩ እየታየ ይገኛል። በቅርብ እንኳን በአዲስ አበባ እምብርት ላይ የሚገኘው ታሪካዊው ሀራምቤ ሆቴል ሙሉ በሙሉ ወደ ሕክምና አገልግሎት መስጫነት እየተለወጠ ነው። ሌሎች ሆቴሎችም ተመሳሳይ እርምጃ መውሰዳቸው ይታወቃል። በኢትዮጵያ ውስጥ ሆስፒታሎች የተስፋፉ ቢሆንም በፍላጎትና በአቅርቦት መካከል ሰፊ ልዩነት አለ። ስለ አገልግሎት ጥራትና ስላጋጠማችሁ ኮሜንት ላይ ጻፉልን። በአገሪቱ ውስጥ የሆስፒታል አልጋ ምጣኔ ለ1000 ሰው 0.3 አልጋ የሚዳረስ ሲሆን ይህ ግን በዓለም አቀፍ ደረጃ ዝቅተኛ ከሚባሉት ውስጥ የሚመደብ ነው። ከአገሪቱ የጤና ተቋማት መካከል ሆስፒታሎች አነስተኛ ድርሻ ያላቸው ከመሆኑም በላይ በግል የሚተዳደሩት ደግሞ ከ20% በታች ናቸው። በርካታ ሚሊዮኖች በሚኖርባት አዲስ አበባ ያሉት ሆስፒታሎች ቁጥር አነስተኛ ሲሆን አብዛኛው የጤና አጠባበቅ አገልግሎት እየተሸፈነ ያለው በክሊኒኮች መሆኑ ይታወቃል። ውስብስብ የጤና ችግር ያለባቸው ታካሚዎች ሕክምና ፍለጋ ወደ ውጭ ሀገር መሄዳቸው የተለመደ ክስተት ነው። በሌላ በኩል ከኮቪድ ወረርሽኝ ወዲህ የሆቴሎች ገቢ እየቀነሰ ከመምጣቱም በላይ አንዳንዶቹ እስከ መዝጋት መድረሳቸው የአደባባይ ሚስጥር ነው። በገቢ መቀነስና በባንክ ብድር ግልታዎች ከፍተኛ አጣብቂኝ ውስጥ የገቡት የሆቴል ባለቤቶች በኢንቨስትመንታቸው ላይ ግምገማ በሚያደርጉበት ወቅት በግል ጤና ዘርፍ ላይ የተሰማሩ ሰዎች ደግሞ ይህን እንደ መልካም እድል ሊጠቀሙበት ችሏል። በርካታዎቹ ሆቴሎች የግል ክፍል፣ ዘመናዊ የፍሳሽ መውረጃ፣ በቂ አሳንሰሮችና ማዕከላዊ አገልግሎት ያላቸው መሆኑ ደግሞ እነዚህን ወደ ሆስፒታልነት ለመለወጥ የሚደረገውን ሂደት ቀላል አድርጎታል። አንድ ሆስፒታልን ከመገንባት ይልቅ እነዚህን ሆቴሎች ወደ ሆስፒታልነት መቀየሩ ከወጪ ቁጠባም አኳያ ተመራጭ ከመሆኑም በላይ የአገልግሎት ፍላጎቱ ላይ በፍጥነት ለመድረስ የሚያስችልም ነው። ለዚህ እንደ ምሳሌ በየካ ክፍለ ከተማ የሚገኘውን የቀድሞውን አፋርነሲስ ሆቴል መጥቀስ ይቻላል። በአንድ ወቅት 76 ደረጃቸው የጠበቁ እንግዳ ማረፊያ ክፍሎች፣ 2 ሬስቶራንትና ላውንጆች የነበሩት ይህ ባለ 8 ፎቅ ህንፃ ከዛሬ 5 ዓመት ወዲህ ላንሴት አጠቃላይ ሆስፒታል በሚል አገልግሎት እየሰጠ ይገኛል። አሁን ከ120 በላይ የታካሚ አልጋዎች ያሉትና ዘርፈ ብዙ የሕክምና አገልግሎት የሚያቀርብ ለመሆኑም በቅቷል። በሌላ በኩል ከቦሌ እምብዛም የማይረቀው ባለ 4 ፎቅ ህንፃው ስካይጌት ሆቴል አሁን ወደ ኢትዮ ኢስታንቡል አጠቃላይ ሆስፒታል ተቀይሯል። የቀድሞ ዮርዳኖስ ሆቴልም አሁን መቅረዝ ሆስፒታል የተለወጠ ሲሆን አሁን ደግሞ ሀራምቤ ሆቴልን ወደ ቅዱስ ዑራኤል የውስጥ ደዌ ክሊኒክነት ለመለወጥ እድሳት እየተደረገ ነው። የመቅረዝ ሆስፒታል ማርኬቲንግ ማናጀር ለሸጋ እንደገለጹት ሆቴሉን ወደ ሆስፒታልነት ለመቀየር የቦታው አቀማመጥና አሳሩ ትልቅ ሚና ተጫውቷል። በተመሳሳይ የቀድሞው የሻሌ ሆቴል አሁን በዋሽንግተን ሄልዝ ኬር ሴንተር እድሳት እየተደረገለት ሲሆን በቅርቡ ሆስፒታል ይሆናል። የአዲስ አበባ ሆቴሎች ከቼኪን ወደ ቼክአፕ እየተለወጡ ነው ማለት ይሄ አይደለም ወይ? ቤተሰቦች ለዛሬ ይዤላችሁ የመጣሁት የተመረጡ ቪዲዮዎች እነዚህን ይመስሉ ነበረ። እንደወደዳችኋቸው አልጠራጠርም። ቪዲዮ ላይክ ሳታደርጉ የጀመራችሁም ላይክ ማድረግ እንዳይረሳ። ሀሳብ አስተያየታችሁን ወንድማይ ምክራችሁን ደግሞ ኮሜንት ላይ በነፃነት ጻፍ እንድታደርጉልኝ እፈልጋለሁ። ቀጣይ በተመረጡና አዳዲስ ቪዲዮዎች እስከምንገናኝ ድረስ ቸር ሰንብቱ። እወዳችኋለሁ።